በየቀኑ በሺዎች የሚቆጠሩ ሰዎች በዚህ መንገድ ላይ ያልፋሉ። ዛሬ ከነዚህ ሰዎች መካከል እኔ አንዱ ነኝ። በዛሬ ቪዲዮ ለሚቀጥሉት 24 ሰዓታት ጎዳና እወጣለሁ። ዳቦ መግዛላችሁ? ዳቦ ትገዛለህ? ታዲያ በእነዚህ 24 ሰዓቶች ውስጥ ለሚደርስብኝ ምንም አይነት ችግር ኃላፊነቱን እኔው ራሴ ነኝ የምወስደው። አንዱም ቤት የለም። አይ ጋይስ እሺ፣ ለማንኛውም አሁን ወደ ቪዲዮአችን እንገባለን ማለት ነው። ካሜራ ሞድ ተከተለኝ። ቀጥታውን መጀመሪያ የምናደርገው ልብስ ነው። ልብስ በትክክል ጎዳና ተዳዳሪ ይመስል። እሺ አሁን በጣም ኔራቤ አልዋሻችሁም። ከቤት ስወጣ ምንም የሚበሉት ነገር የለም። ለምነን የሆነ ምግብ መግዣ እንፈልጋለን ማለት ለምነን። አሁን ያለነው መሀል ሜክሲኮ። ከጠዋት ጀምሮ ምንም አይነት ምግብ አልበላሁም። ስለዚህ ያለኝ አማራጭ መለመን። በመጨረሻም የመጀመሪያ 10 ብር ሰርቻለሁ። እንደዛ ቢሆንም ግን በበላበትን ምግብ ምንም ሊገዛልኝ አይችልም። ስለዚህ ልመኔ ቀጥሏል። 10 ብር ተሰጥቶናል ጋይስ። እንዳያችሁት 10 ብር አሁንም ተሰጥቶኛል። አሁን በአጠቃላይ እጄ ላይ ያለው 20 ብር ነው። ነገር ግን ይህም ቢሆን ምንም አይነት ምግብ ሊገዛልኝ አይችልም። ስለዚህ አሁንም መለመን ይኖርብኛል። እንዳያችሁት እዚሁ 20 ብር ሰርተናል። አይ ቲንክ ከዚህ ጋር የሚመጡት ሰዎች ካሜራውን እያዩ ነው መሰለኝ የሚሰጡኝ እና ደግሞ ይሄን ደረቴ ላይ ያለውን ነገር ያስተውቃል። ትንሽ ዝም ብለን በዚሁ እንስራና አንተፈን መለመን እንጀምራለን። ወደ ቦታችን እንመለስ። በአሁኑ እድለኛ አልነበርኩ። ለብዙ ደቂቃዎች ከቆምኩኝ በኋላ ምንም አይነት ብር አልሰሩም። ታዲያ የመጨረሻ እድሌ ትንሽ ወደዛ ጠጋ ብዬ እሞክራለሁ። ዳቦ መግዣ አላችሁ? ዳቦ መግዣ አለ? ዳቦ መግዣ እዚሁ ጋር ብዙም ሳልቆይ አንዱ ሰውዬ እጁ ላይ የነበረውን 50 ብር እንዲሁ ሰጥቶኝ አለፈ። እናም አሁን እጄ ላይ ወደ 60 ብር አካባቢ አለ። ጋይስ 50 ብር ተሰጠን እዚሁ በዚሁ። ዳቦ መግዣ አላችሁ? ዳቦ ትገዛለህ? ዳቦ ትገዛለህ? አይ ጋይስ በደንብ እየሰራን ነው። ዳቦ መግዣ አለ አባት?
ትገዛልኛለህ? ዳቦ ትገዛልኛለህ? ዳቦ ትገዛልኛለሽ? ዳቦ ትገዛልኛለህ? ዳቦ ትገዛልኛለህ? ዳቦ አሁን ረሃብ፣ ድካም፣ ፀሐዩ በጣም እየበረታ መጥቷል። ስለዚህ አንድ ያለኝ አማራጭ የልመና ዘዴን መቀየር፣ መንገድ ላይ አንጥፎ መለመን። ለማንኛውም አሁን ተመልሰን መጥተናል። ዛሬ እድላችን ነው መሰለኝ። ይኸውላችሁ አንዱ 50 ብር ሰጠኝ። አባ ዳቦ ይዛላል በቃ ብሎ ነው ሰጠኝ። እዚህ ጋር ደግሞ ብቻ እየሄድን ነው። ከዛ በኋላ እርቦኛል እንዳልኳችሁ እርቦኛል። እርጥብ የሆነ ቦታ ዞር ብለን ልንበላ እንችላለን። እሱ አሁን ደግሞ የልመና ስታይላችንን እንቀይረው፣ ወደ ሌላ አንጠፈን እንለምን። የሆነ የሚነጠፍ ነገር መፈለግ አለብን። እስኪ እንሂድ። አይ ጋይስ፣ እሺ ለማንኛውም እዛ ከኋላ የምታዩት እንትን ቆሻሻ መጣያ ውስጥ እንፈልግ። እዚህ ውስጥ አይቼ ነበር ካርቶን ነገር አይቼ ነበር እና እሱን እስኪ እናወጣውና ጎዳና ላይ ከባድ ነው አልዋሻችሁ። እቺኛው አሪፍ መሰለች። ይሄ አሪፍ መሰለኝ ጋይስ አይደል? እዚህ ላይ ቁጭ አድርገን እንለምናለን። ለማንኛውም እንሂድ ወደ ላይ። አሁን የያዝነው ካርቶን አንጥፎ ለመለመኛ ባይበቃም ግን እድላችንን እንሞክራለን። አሁን ቀጥታ ድልድይ ስር በመግባት ቁጭ ብለን እንለምናለን። እዚህ ጋር እንኳን ብር ማስቀመጥ እኔን ራሱ ማየት አይፈልጉም። ሁሉም እየገላመጠኝ ነው የሚያልፈው። ስለዚህ አንድ አማራጭ አለኝ፣ እንደቀደሙ ዳቦ ግዙልኝ እያልኩ መለመን። እዚህ ጋር አንድ እናታችን ጠሩኝና ምን ሆነ ነው ልጅ ያሉ። እኔም አይ እናቴ ዳቦ መግዣ ትቼ ነው አልኳቸው። ዳቦ መግዣ አሁን ከዚህ በላይ መሰራ አይመስለኝም። ስለዚህ እስካሁን የሰራሁትን ብር ቆጥሬ ቀጥታ ባለኝ ብር ምግብ ቤት ምግብ እፈልጋለሁ። አይ ጋይስ፣ ለማንኛውም እሺ አሁን ከድልድዩ ስር ተነስተናል። እስካሁን የሰራነውን ብር እንቁጠረው። ስንት ብር እንደሰራው አላውቅም። እስኪ እንስረው፣ እንስረው እላለሁ። 10 በስነ ስርዓት ሊያዘው መጀመሪያ ብር ይሰንት እንጂ አላየሁትም ነበር። ለማኛ አይደለም ግን እዚህ ጋር እናድርገውና ማይኩን ስንት መሰላችሁ የሰሩት? 50 60 70 80 90 ብር 90 ብር ሰርቻለሁ ጋይስ እስካሁን። አሁን በቀጥታ ጉዟችንን የምናደርገው ወደ ምግብ ቤት ፍለጋ ነው። ባለችን 90 ብር ምግብ ቤት ምግብ እንፈልጋለን።
ከዛ ይሄን ይሰራብንበትን ደግሞ ሄደን ምግብ ቤት ፈልገን በዚህ ምግብ እንበላለን ማለት ነው። ለማንኛውም እንሂድ። 80 ብር 90 ብር ነው። በ90 ብር እስኪ ምን ምግብ እናገኛለን? ምግብ ይኖራል በ90 ብር? አይጠፋም። ይኖር አይመስለኝም። አይጠፋም። እስቲ ግን እንፈልጋለን። በ90 ብር ያለነው ሜክሲኮ ነው። አሁን ወደ ኬኬር አካባቢ ምግብ ቤት ሄደን በ90 ብር የሚበላ ምግብ ምን አላችሁ ብለን እንጠይቃለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ጉዞ ወደ 1000 እንሂድ። አንድ ምግብ ቤት አይተናል። ተሻግሬ ሂጄ በ90 ብር ምን ምግብ አላችሁ ወይም ደግሞ በተመላሽ በቃ ቡሌ እንጠይቃለን። ቡሌ እንበላለን ማለት ነው። ተከታተሉ። እሺ እንሻገር ጋይስ። ገብተን እንጠይቃቸዋለን ማለት ነው። በ90 ብር ምግብ አላችሁ ወይ ነው የምንላቸው። ቀጥታ ገብተን ስንቅጥፍምስ ስንጠይቃቸው እናት የ90 ብር ምግብ አለ? የ90 ብር ምግብ አለ? የ90 ብር ምግብ የለም ብላለች። ስትመለስ ቆይ እንትን እንጠይቃታለን። ተመላሽ ቡሌ እንጠይቃታለን። ቡሌ እንጠይቃት ቆይ ስትመለስ ጋይስ። እናት ተመላሽ ሳል ተመላሽም የለም ተብለናል ጋይስ። ወደ ታች ደግሞ እንውረድ እስኪ። ወደ ታች እንውረድ። ሶ ጋይስ እንደሰማችሁት የ90 ብር ምግብ የለም። እናም ደግሞ እንትን የለም፣ ቡሌ የለም። ወደ ታች እንፈልጋለን ሌላ ምግብ ቤት እንሂድ። እንደ ድንገት በመንገዴ ላይ ታክሲ ተራ አገኘሁ። እናም ያለኝ 90 ብር ላይ ታክሲ ተራ ውስጥ ገብቼ ለምኜ ለመጨመር ወሰንኩ። ምክንያቱም ያለኝ 90 ብር ለምግብ መግዣ አይበቃም። እናም ወደ ልመኔ ተመለስኩ። ግን በአሁኑ ሰዓት ማንም ሊሰጠኝ ፈቃደኛ አልነበረም። ሁሉም የሚሉት የለኝም፣ እግዚአብሔር ይስጥልኝ፣ ዞር በልልኝ ነው የሚሉኝ የነበረው። እናም አሁን ሙሉ ታክሲ ተራውን ሰልፍ ለምኜ ጨርሻለሁ። ነገር ግን ከዚህ ሁሉ ልመና ያተረፍኩት 10 ብር ብቻ ነው። ቢሆንም ግን ያለኝ 90 ብር ላይ 100 ብር ሆኖልኛል። እሺ ጋይስ እንዳያችሁት ያውላ ሰልፍ ጠይቄ 10 ብር ብቻ ነው የሰጡኝ። ሲያስጠሉ ነው። እሺ ለማንኛውም ችግር የለም፣ ምግባችንን እንፈልጋው ወደ ምግብ ቤት። እሺ ጋይስ እየኳተንን ነው። አሁንም ምግብ ቤት ፍለጋ እንዳለ የለም ምንም። ወደ ታች ይኖራል ብዬ ተስፋ አደርጋለሁ። አሁን ስንት ነበረን? 90 ብር ነበረን። እዛ ታክሲ ተራ ውስጥ ለመነን 100 ብር አድርሰናል ይላል። 100 ብር። ለማንኛውም እሺ ወደ ምንድነው ኬኬር ጋር ነን። አሳያችሁ። ኬኬር ጋር ያለ ነው። ምግብ አለ እዛ፣ ምግብ አለ መሰለኝ። ቡሌ እንጠይቃለን። ምን አባቱ። ለማንኛውም እሺ ይባላል ነው አንተ። እሺ ለማንኛውም አሁን ምግብ ቤት ፍለጋ እየፈለግን ነው። ደግሞ ለአምሮት የሚባል ስጋ ቤት ነው ያለ ነው። እዛ ገብተን ድጋሚ ተመላሽ ወይም ደግሞ በ100 ብር ምግብ አለ ወይ ብለን እንጠይቃለን። በ100 ብር ኦብቪየስሊ አይኖርም፣ ግን ተመላሽ መኖር አለበት። አሁን እኔ ረቦኛል፣ እናቴ ትሙት ረቦኛል። እንዴ ደግሞ ፀሐዩ አንተ ረበለው። ለማንኛውም እሺ እንሂድ ጋይስ። እዚህ ጋር እንትና አየው ማለት ሰርግ ቤት አሳያችሁ እዛ ጋር እና ገብተን ሰብረን እንብላ እና ድንኳን ሰብራ ጋይስ። እናቴ ትሙት ምን ታስባላችሁ? ግን እዛ ጋር ያገር ሰው ነው ይቆም። ማን ያስገባናል? እስኪ እንሞክራለን። ለማንኛውም ግን ስጋ ቤቱ እዚህ ጋር ነው። ስጋ ቤት ውስጥ ገብቼ ተመላሽ እጠይቃለሁ። ሂድ። በቀጥታ ምግብ ቤት ገባው። ከዛ አስተናጋጁን ጠራውትኝ። አስተናጋጁን ከጠራውት በኋላ ቡሌ ወይም ተመላሽ አለው ያልኩት። እሱም መልሱ የለም ወይም በአሁኑ ሰዓት አይወጣም አለኝ። እኔም በጣም ደበረኝ። አሁን ላይ ምን እንደማደርግ ግራ ገብቶኛል። ጠየኩኝ። ተመላሽ አሁን አይፈቅዱም፣ አያስወጡም አሉ። ምን ይሻላል በእናታችሁ? በቃ እስኪ እዛች ጋር በሲክስ ለመግባት እሞክራለሁ።
ካሜራማን እዚሁ ነው የምትቀረው አበላም። እሺ ለማንኛውም ግን እንኳን ሳበራ እስኪ እንሞክር። አሁን ስልኬን በመነካካት በማስመሰል ወደ ውስጥ ለመግባት ሞከርኩ፣ ግን እንደዛ ባረግም አልተሳካም። አንድ የማላቀው ሰው መጥቶ ልብሴን አይቶ በመገመት ብቻ አስወጣኝ። አይገስ ለማንኛውም ውስጥ ገብተን ነበረ፣ ግን አይቻልም ማለት ነው። አመነቃቀቅ ይጣል ክትፎ ምን አለበት ነበር ክትፎ ምን ነገር አለ ማለት ይድላ መለጠኝ ጋይስ። ለማንኛውም ሌላም ነገር እንፈልጋለን፣ ተሳካም ሌላ ነገር እንሞክራለን። አይ ጋይስ ግን ምንድነው ሰሞኑን ሳይሆን ዘንድሮ እንደዚህ ተመላሽ የጠረረው ሁሌ አንድ ቦታ የለም። አንድ ቦታ ማረም ድሮ ቢሆን አንድ ቦታ ይገኛል ሳላቸው አሁን ከጠየቁት ውስጥ አንድ ቦታ ይኖራል። የትም አገኘው አልቻልኩም ማረም። ወይስ የሚወጣበት ሰዓት አለ? ምንድነው አልገባኝም ነገሩ። ከዚህ በኋላ እንኳን የፈረሰ እንዳለ ፈራርሶ እንዴ 5-6 የሚሆን ቤት ተመላሽ ቡሌ ጠየቁ። አንዱም ቤት የለም። ያየልኝ ቤት ይሻላል አሁን ላይ አይወጣም በኋላ ነው አናለኝ። ግን እንጂ አላስተርፉ እንጂ መነሼ ነው። እኛ እናሳዝናችሁ አስተርፉኝ። ለማንኛውም ናይል ወደ ናይል አሳይልን እዛ ብናገኝ አስቧል። በሰማም ጋይስ እዛ አገኘን ማለት በቃ አለሜን ነው ማለት። ለማንኛውም በድጋሚ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ወደ ናይል አሰብ። ለማንኛውም ጋይስ እዚሁ ናይል አጠገብ አንድ ምን ላውንጅ ነው የሆነ ሎሚ እንጃ ባካሽ ምን ላውንጅ እንደሆነ። ለማንኛውም እሱ ጋር ሄደን እንጠይቃለን። እዚህ ምግብ ቤት ጋር ብዙ ሰዓት ቆንኩኝ። ከዛም በመጨረሻ አስተናጋጇ መጣች። እሷንም ቡሌ ወይ ተመላሽ አለ ወይ ብዬ ጠይኳት። እሷም በጀርባ በኩል ዞረ ጠይቃቸው አለችኝ። ትንሽ ተስፋ ሰጠችኝ። ነገር ግን በጀርባ ዞሬ ጠየኳቸው። እነሱም መልሳቸው አንድ አይነት ነው፣ የለም አሉ። ማንኛውም እዚህኛው ላውንጅ ምናምን ያልኳችሁ ቦታ ጠይቄ በጀርባ በኩል ዞርና ጠይቃቸው ብዬ በጀርባ በኩል ዞሬ የለም መሆን አትለኝም። እንደዛ አስፈግታኝ ጭራሽ ድካሜን እያባባሰችው ነው። ለማንኛውም ተመልሰን ና ብላኛለች። ተመልሰን እንሄዳለን ከቻለን። አሁን ወደ ስራችን ወደ ልመናችን እንመለስ። ለምን ናይላስ አይቀረናል። ናይላሳም ገብተን እንጠይቃለን። አረግን እግዚአብሔር በጣም እየራበኝ ነው። አረጋይስ ምንድነው ናይላሶችም የለም አሉ። ምን ይሻላል? አሁን በጣም እየራበኝ ነው፣ በጣምም እየደከመኝ ነው። እናም ህመም እየተሰማኝ ነው። ነገር ግን አንድ የመጨረሻ እድል አለኝ። የካሜራማኔ ቤት ሄደን መብላት። ካሜራማኔ የአክስቴ ቤት እዚህ ነው እና ደግሞ ምግብ ትሸጣለች ብሏል። አልሰማም፣ ምግብ ትሸጣለች ብሏል። ገብቼ የካሜራማኔ ጓደኛ ነኝ፣ ምግብ አለኝ እላችኋለሁ። እየቀለድኩ አይደለም። አክስቱ ምግብ ትሸጣለች እና አያት እድል የምመጣበት መንገድ አይታወቅም እላችሁ። ስለዚህ አሁን ራቤ ሁላ ጠፋ። ምክንያቱም እንደማገኝ ስለው የለም ስትባልስ እንደራሴ ቤት ነው የገባው። ምን አይነት እድል ነው? የሉም፣ ማንም የለም ቤት ተባለ። ኧረ በስመ አብ፣ ኧረ ወይኔ ፖሉን ኧረ በስመ አብ፣ ኧረ ምን ይሻላል? ኧረ አንተ በቃሽ። አንተ ግን በቃ የቀን ውሏቸው እንደዚህ ነው ማለት ነው። የምሬን እኮ ጎዳና ላይ ነው ማርያም። በአንድ እንትን አምባሻና በአንድ ሻሚታ እሱ አንተ ነህ እባክህ። አይ በጣም ያሳዝናል ማርያም። ለማንኛውም እስኪ ሌላ ምግብ ቤት እንሄዳለን። አይ ምግብ ቤት
ልመናችን። አሁን ሁሉም ነገር ከአቅሜ በላይ ሆኗል። በጣም ርቦኛል፣ በጣም ደክሞኛል፣ በዛ ላይ ደግሞ እያመመኝ ነው። ስለዚህ ያለኝ አማራጭ እኔ ያሰብኩት እስካሁን የሰራሁትን ብር ለአንድ እናት ሰጥቼ እኔ ወደ ቤቴ ለመመለስ ነው። እሺ ጌስ፣ ለማንኛውም እዛ ከነበርንበት ቦታ ወደዚህ መተናል። እዛ ጋር ብቻ 2 ደቂቃ ባልሞላ ሰዓት ውስጥ 50 ብር ሰርተናል። አንድ ላይ አጠቃላይ ያለን አሁን 140 ብር ነው ማለት ነው። 110 ብር ቅድም ለጩጮ ባንሰጠው ኖሮ 150 ብር ድፍን ይሆን ነበር። ይህንን ብር እዛ ጋር ልጅ ለያዘች እናት ልጅ ለያዘች እናት ለእሷ እንሰጣታለን ማለት ነው። እና አሁን እኔ ከዚህ ቪዲዮ በጣም ብዙ ነገር ተምሬያለሁ። በዚህ ሰዓት ውስጥ በኋላ 24 ሰዓት አደርጓለሁ ነበር ያልኩት። ይቅርታ፣ በጣም 24 ሰዓት አላደርጉም። በጣም ደክሞኛል፣ በጣም ርቦኛል። ወገቤ የቆምኩበት የሁላ ሰዓት የለመንኩበት ምናምን ነገር ጋይስ፣ ማርያም በጣም ደክሞኛል። እና በዚህ ቪዲዮ ተምራችኋል ብዬ አስባለሁ። ምን ያክል የጎዳና ህይወት ቀላል እንዳልሆነ፣ ምን ያክል ከባድ እንደሆነ እና ፕሊስ መንገድ ላይ አንለፋቸው። ያለን በቃ 5 ብርም ቢሆን እንስጣቸው። እና ለማንኛውም አሁን ለሴትዮ ሄደን እንስጣት። እዛ ፊት ለፊት ሄደን ካሜራ እየቀረጽን አንስጣትም። እዚሁ ሆኖ ይቀረጽ እሱ። አይ ጋይስ፣ እዚህ ጋር ናት። ለማንኛውም ልጅ ይዛለች እና ለእሷ እንስጣት። የሰራ ነው እንዳለ እናት ያዝ። እኔም ለምኛ መጥቶት ብር ነው። አይ ጋይስ፣ ሰተናታል። የዛሬው የቭሎጋችን መጨረሻ ይህንን ይመስላል። ከዛሬ ቭሎግ የተማርኩት ትልቁ ነገር ምን ያክል የጎዳና ህይወት ለሰው ልጅ ከባድ እንደሆነና የሰው ልጅ ክብርን የሚገፍ ማንም ሊያልፍበት የማይገባ ህይወት መሆኑን ነው። እነዚህ ወገኖቻችንን እንደ ችግር ሳይሆን እንደ ወንድምና እህቶቻችን ልንመለከታቸው ይገባል። የዛሬው ቪዲዮአችን ይህንን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳረሱ። ሁላችሁንም ወዳችኋለሁ። ጉዞ ወደ 1000 ሰብስክራይበር። ቻው።